ሰላም 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 ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይቅርታ ዛሬ ድምጼ ትንሽ ያዝ አድርጎታል። ጉንፋንም ሊይዘኝ ነው መሰለኝ። ዛሬ እንግዲህ በዩኒፎርም እንደዚህ አምሮብኝ መጥቻለሁ። ያው ስራ ክቡር ነው። እኛ ምን አስጨንቀን? ከልብስ ምን አለን? ዋናው ከስራው ነው አይደለ? ቤተሰቦቼና ዛሬ ዩኒፎርም ነው የለበስኩት። የመጣሁት ሰሞን ልብስ ነበር የሚለብሰው ከቢሮ ሲመጣም የተሰጠኝ ልብስ ነበረ፣ ዩኒፎርም ማለት ነው። እዚህ ማዳሜም ብዙም እንትን አላለች። ምንም ችግር የለውም የፈለግሽውን ነገር ልበሺ ምንም ምናምን አለችኝ ማለት ነው። ሌላ ልጅም አለች እዚህ አብረን የምንሰራው፣ እሷ ዩኒፎርም አትወድም ማለት የቆየች ናት ምናምን ነገር። ምንም ችግር የለውም የፈለግሽው መልበስ ትችያለሽ አለችኝ። ከዛ ይሄ ነበር ከእንትን ከቢሮ የተሰጠኝ፣ ይሄን ለብሼ ነበር የመጣሁት እና ከዛ ያ ኖርማል ልብስ ነበር የምለብሰውና ዝንጀመር ይሻላል። አንደኛ ሙቀት ነው ምናምን ነገር፣ ለዚህ ለሙቀት የሚሆነው ልብስም በየቀኑ መልበስ ትንሽ አስቸጋሪ ነውና ብዙ ዩኒፎርም ተገዝተውልኝ እና አሳያችኋለሁ። እንግዲህ እንደዚህ መስዬ ነው የመጣሁት ዛሬ። ከዛ ኖርማል ልብስ ነበር የለበስኩ የነበረው። ትላንት ነው ከትላንት ወዲያ ሄደን ዩኒፎርም እንግዛ ምናምን አለች። ኧረ እኔ እሺ አልኩኝ ማለት ነው። ማለት እስካሁን ዝም ብሎ ልብስ ነው የሚለብሰው ቤት ውስጥ ምናምን ቢጃማ ምናምን ነገር። ከዛ በኋላ ያው እነሱ ሲጀመር በብዛት እኮ ዩኒፎርም ነው የሚለበሰው የትኛውም አገር፣ አረብ ሀገር የስራ ልብስ ነው የሚለበሰው እንጂ ኖርማል ልብስ እንድትለብሱ አይፈልጉም፣ ይደብራቸዋልና። ከዛ ዩኒፎርም ልግዛልሽ ብላኝ እላችኋለሁ። ምንም ችግር የለውም። ምን ለምኩንታል አይሆንም። ምን አገባኝ? አገሬ ስገባ ዘንጣለሁ። ምንም ከልብሱ ምን አለኝ? የፓኪስታን ወይኔ እንትን የፓኪስታን ቀሚስ ነው የሚመስለውና እንዴት አድርጌ ላሳያችሁ? በጣም ረጅም ነው። እስቲ አንዴ በጣም ረጅም ነው። ቀሚስ ነው እንትን የፓኪስታን ልብሶን ነው የሚመስለውና በተለይ ብዙ ነው የተገዛው። የሚገርማችሁ ነገር ይሄኛው እንኳን ለመለካት ነው ያወጣሁትና ብዙ ነው የገዛችልኝ ዩኒፎርም ማለት ነው። ማለት ያስቃቸዋል ስፋ እንትን የልብሱ እንትን ማለት ነው። እንዴት ምን የፓኪስታን ልብስ በቃ ልጅቷ እየሳቀችብኝ ነበረና ለብሼ እያሳየኋት ምናምን ነገር ይሁን ምንም ችግር የለውም። ዋናው ስራ ነው እንጂ ልብሱ ምንም ችግር የለው። ምንም ብንለብስ ፈጣሪ ደግሞ አንድ ቀን ከዚህ እስከሚያወጣን ድረስ የተባለው የሰጡንን ለብሰን ታዘን እንኖራለን ማለት ነው። እና ደግነቱ ትንሽ ስትለብሱ ወረድ ያለ ነው እና እንጂ ይሄ በጣም ነው የሚያስጠላው። ይሄ የተሰፋው ከስር ምናምን ነገር ለእይታው ራሱ በጣም ነው የሚደብረው። ማለት ብዙ አይነት ዩኒፎርሞች አሉ። ይሄ አሁን ከቢሮ የተሰጠኝ ነው። በጣም ኳሊቲ ነው። በጣም ነው የሚያምረው። በቃ የነርሶች ዩኒፎርም ነው የሚመስለውና ያምራል። ይሄ እንትን የተቦለቀቀ ምናምን ነገር የለውም። ስፋቱ ራሱ ይሁት እንዴት እንደሚያምር ይሄኛውንና ይሁት ይሄ በጣም ነው የሚያምረው። ይሄኛውን ደግሞ ስታዩት የሆነ የፓኪስታን እንትን ነው የሚመስለው። ይሄ የሚገርማችሁ ነገር ይሄ ዩኒፎርም ማለት ነው የካምፓኒ ነው። እኔ የመጣሁት ቢሮ ብዙ አይነት ስራ ነው የሚሰራውና ካምፓኒ ውስጥ የሚሰሩ ልጆች አሉ። እዛ ሆኖ ማዳም ቤት ሳይሆን ካምፓኒ ውስጥ ሰርቶ ቀጥታ ሩም አላቸው። ልክ እንደ ዩኒቨርሲቲ መተኛ አላቸው፣ ምግብ የሚያበስልላቸው አላቸው ምናምን ነገር እና በጣም ነው የገረመኝ ነው።
ብዙ አይነት ስራ ነው የሚያሰሩት ካምፓኒ ውስጥ የካምፓኒ ስራ ማለት ሰርቶ ብሎ ወደ ሩማቸው ነው የሚገቡት። የራሳቸው ማዳም ቤት አይደለም የሚኖሩት እና ያው ነፃነት ምናምን ለዚህ ጥሩ ነው። ደሞዝ ግን ምን ያህል እንደሆነ አላውቅም። ብዙ አበሾች አሉ እዛ ውስጥ ማለት ነው። እዛ አንድ ቀን ነው ያደርኩት ቢሮ ውስጥ ማለት ነው። አንድ ቀን አድሬ ከቢሮ ሌላ ማደሪያ አለ። ከዛ ብዙ አበሾች አገኘኋቸው። እዛ አብረን ያደርነው ልጆች ነበሩና እነሱ ያው ሰርቶ ወደዛ ነው ማደሪያቸው ምናምን ልክ እንደ ዩኒቨርሲቲ ነው። ምግብ የሚያበስልላቸው አላቸው ምናምን ነገር እና ስለ ደሞዝ ምናምን አልጠየቅኩም። እና ይሄ ዩኒፎርሙ በጣም ጽድት ያለ ነው ማለት የሆነ ስትለብሱ የሚደብር አይነት አይደለም። በጣም ነው የሚያምረው ነው ብቻ አያስጠላም። ይሄ ግን በብዛት እንደዛ አይነት ዩኒፎርም ማዳም ቤት እንደኛ ኮንትራት ቤት የምንሰራው ነው የሚለብሱት። ግን ይሄ ካምፓኒ ራሱ ነው የሚያሰራው እና በጣም ስትለብሱ ራሱ በጣም ነው የሚያምሩ፣ አያስጠላም። ይሄው የራሳቸው አርማ ራሱ አለ የካምፓኒው ማለት ነው። እዚህ ጋር ተጽፎበታል እዚህ ጋር ማለት ነው። ሻሽም አለው የራሱ ወደ ሻሽ ነጭ ሻሽ አለው የሚደረገው ማለት ነው። እስቲ ቆይ ላሳያችሁ። ሻሹ ይሄ ነው ከዚህ ዩኒፎርም ጋር የተሰጠኝ ማለት ነው። እዛ ይሄ ነው ፀጉራችሁ ላይ ምናምን የምታደርጉት እና ይሄኛው በጣም ነው የሚያምረው ነው። ይሄ ከካምፓኒ ከቢሮ የተሰጠኝ ነው። ከዛ ስትመጡ ይሄንን ነው ለብሳችሁ የምትመጡት ምናምን ነገር እና ይሁን እኛ ከልብሱ ምን አለ ያው ሲለበስ የሚያምረው ይሄ ነው ለማለት ፈልጌ ነው። ቅልጠፍ ያለ ነው ምናምን የተዘረከረከ አይደለም እላችኋለሁ እህቶቼ። ያው ሁለት ቀን ነው ምናምን ጠፍቻለሁ፣ አልተመቸኝም፣ አይመቸኝ ሆነ ምግብ ስራ ነው የሚሰራው ነው ይደክማል በዚህ ሙቀት ምናምን ነገር። ግን እግዚአብሔር ይመስገን ይሄናል የሚያጨናንቅ ነገር ምናምን የለም። እና አንደኛ የሆነ የሚገርማችሁ ነገር እንደዚህ አበሻ ቤት ውስጥ አዲስ በተለይ አዲስ ሆናችሁ ስትመጡ የሀገራችሁ ሰው አበሻ ቤት ውስጥ ሲሆን የሆነ አይደብራችሁም፣ አይከፋችሁም። ይሄንን ስላችሁ ደግሞ በጣም ጥሩ ያቺ አበሻ ጥሩ ሰው ምናምን ከሆነች ነው እሱም ደስ የሚላችሁ ማለት ነው። ያው ሁሉም መጥፎ ሰው ነው እያልኩ አይደለም፣ መልካም ሰዎች አሉ፣ በጣም ጥሩ ደስ የሚሉ ልጆች አሉና ይቺ ልጅ ስመጣ የሆነ ደስ የምትል ልጅ ናት። የሆነ በቃ ምንም አልደበረኝም። የሆነ የማዳም ቤት ራሱ የመጣው ምናምን አልመሰለኝም። የሆነ ከእሷ ጋር እንጫወታለን፣ እናወራለን። በቃ እኔ የማላውቀውን ነገር ታሳየኛለች። አዲስ ስትሆኑ ያው ማዳም ቤት ብትሰሩ የፈለገ ልምድ ቢኖራችሁ አዲስ ቤት ስትመጡ ደግሞ የሆነ ትደነጋገራላችሁ። የሆነ እቃው ራሱ ምናምኑ ይጠፋባችኋል። ምክንያቱም አዲስ ናችሁ ለቤቱ ምናምን፣ ለአገሩ፣ ለቋንቋ ሁሉ ነገር ተመሳሳይ አይደለም። ያው አረበኛ ብዙ ጊዜ ቢመሳሰልም ብዙ የሚለያዩ ነገሮች አሉና አበሻ ያለበት ቤት ውስጥ ሌላ አበሻ አለ። አዲስ ሆናችሁ ስትመጡ ደስ ይላል በጣም ማለት አይደብራችሁም፣ አይከፋችሁም። ደስ የምትል ልጅ ናት። አንድ ቀን አብረን እንመጣለን። ለእናንተም አስተዋወቃችኋለሁ። ደስ የምትል ልጅ ነች። እሷ እዚህ ቆይታለች። በጣም መልካም ልጅ ናት፣ ምስኪን ናት እና የሆነ በቃ ምንም አልደበረኝም። ምንም ስመጣ የሆነ በቃ የራሳችሁ ሰው ከራሳችሁ ቋንቋ ጋር የምታወሩ የምትግባቡ፣ ያልገባችሁትን ነገር የምትጠይቁ ነገር ሰው ካለ ብዙም አይከፋችሁም እና የፈለገ ስራ እንኳን ቢበዛ መተጋገዝ አለ። አይዞሽ ምናምን ሲደብራችሁ ሲከፋችሁ የሚያወራችሁ ሰው ካለ ምንም አይከፋችሁም እና ደስ የምትል ማርያ ትባላለች። ደስ የምትል ልጅ ናት። አንድ ቀን አብረን እንመጣለን። ትንሽ አይናፋር ነች እና አሳውቃችኋለሁ። እንግዲህ ዩኒፎርሜ ይሄንን ይመስላል እና ያው አንድ የገረመኝ ነገር ጆርዳን እና ዱባይ ሁሉም ቤት አንድ ነው እያልኩ አይደለምና የሆነ የሚለያዩ ነገሮችን ስላየው አንድ ቀን ደግሞ የሚሰራላችሁ ይኖራል። እዚህ መምጣት ለምታስቡ ከጆርዳን እና ከዱባይ
ልዩነቱ የትኛው አሪፍ ነው፣ ምን የተሟላ ነገር ለሰራተኛ አለ ምናምን የታዘብኩትን ወደ እናንተ ያደርሳለሁ። ግን ሰብስክራይብ አድርጉ እህቶቼ፣ ወዳችኋለሁ በቅንነት። አዳዲስ የሆናችሁ ቪዲዮን ደግሞ ሲጀምሩ ላይክ አድርጉ። እንደዚህ ማዳም ቅመም የሆናችሁ እንደኔ ማንኛውም ሰው ልትሆኑ ትችላላችሁ። እንደጋ አብረን ሰብስክራይብ እንደራረግ፣ እንተጋገዝ እህት ወንድሞቼ። ሴት ብቻ አይደለም የሚመለከተኝ ወንድም ስለማይኝ ማለት ነው። ሁላችሁም ዩቲዩበር መሆን የምትፈልጉ ልጆች ክፈቱ ዩቲዩብ። ምንም ኢንተርኔት ብቻ ነው የሚያስፈልገው። ምንም የሚያስፈልገው ስልክ ነው በቃ። ሌላ ግዴታ ካሜራ ማይክ ምናምን አይደለም። ይሄ ማይክም አሁን ነው የገዛሁትና ምንም የሚያስፈልጋችሁ ነገር የለም። እና እንደዚህ ማዳም ቤት ሆናችሁ ጊዜያችሁን አታባክኑ። ጊዜ ካላችሁ ዩቲዩብ ክፈቱ፣ እንተጋገዝ። አዳዲስ የሆናችሁ ነባሪም ትላልቅም ደግሞ የሆናችሁ አግዙን፣ አብረን እንደግ። ወዳችኋለሁ። ቪዲዮዬን ከወደዳችሁ ላይክም፣ ሼርም ሰብስክራይብም አድርጉ። ስለምታበረታቱኝ የምጽፉልኝ ኮመንት ለኔ ጉልበት ነው የሚሆነውና ወዳችኋለሁ እህቶቼ። በያላችሁበት መልካም ጊዜ መልካም ቆይታ። ወዳችኋለሁ። ቻው